ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የታህሳስ 7 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። ብልጽግናው የመጨረሻ ዘመቻ ብሎ ቢያውጅም በገባበት ሁሉ በፋኖ የተጠናከረ ምት እያስተናገደ በርካታ ሰራዊቱም እየተዳከመበት ይገኛል። ደስ የዙሪያ ላይ ፋኖ በብልጽግናው ሰራዊት ላይ ብርቱ ክንዱን አሳርፎ ሲበትነው፣ ሸዋ ላይ ደግሞ የብልጽግናው ኤሊት ፎርስ የሚባለው ኃይል መቋቋም ያልቻለውን ውጊያ ለኬሚስ የሚልሻ የድረሱልኝ ጥሪ አቅርቧል። ሆኖም ከእጅ አይሻል ዶማ የሆነው ደጋፊ ኃይል ውጊያው ቦታ ሳይደርስ የፋኖን ጥይት በብብቱ ታቅፎት ወድቋል። ዜናችን በቀዳሚነት ያስደምጣችኋል። የብልጽግናው ፕሮፓጋንዳ ሳይውል ሳያድር በራሱ ላይ እየባረቀበት ነው። እጅ ሰጥተው ገቡ ብሎ በሚዲያ ስለ ፋኖ ቢናገርም ፋኖ ሰራዊቱን ኦዲት ሲያደርግ የአባላቱ ጸጉር እንኳን አልቀነሰም። በዚህ ጉዳይ መልእክት ያስተላለፈው ታላቁ የጦር ሰው ፋኖ የወጣበትን ዓላማ ሳያሳካ ወደ ቤቱ ቢመለስ ማንም አይቀበለውም። ቤተሰቦቹ እንኳን አይኑን ሊያዩት አይፈልጉም። እውነተኛ ፋኖ ሆኖ እጅ ሰጥቶ ወደ ጠላቱ ብልጽግና የገባ የለም። ሰርጎ ገቦቹ ግን ሚናቸውን ሲጨርሱና የፋኖ አንድነት ሲመጣ ሾልከው ወጥተዋል ብሏል። ዜናችን በዝርዝር ያስደምጣችኋል። የፋኖ መሪውም ባንደበቱ ይነግረናል። የብልጽግናው ጄኔራል ብርሃኑ ጥላውን 6ኛ እዝ ሰራዊትን አፈርሰው ከሀገር ሊኮበልሉ ይመስላል። በየቀኑ ሰራዊታቸው እየፈረሰ ፋኖን እየተቀላቀለ ሲሆን በዛሬው ዕለትም ዲሽቃ ተኳሹ አባላቱን ይዞ ወደ ፋኖ ገብቷል። ገና ሙሉ ጦሩን እናፈርሰዋለን ሲል ምላሽ የሚሰጠው ደግሞ የፋኖ መሪው ነው። አርበኛ አስረስ ማረ በበኩሉ የፕሮፓጋንዳ ጋጋታ የሚበግረው ትግል የለም ብሏል። ዜናችን በዝርዝር ያስደምጣችኋል። አብራችሁን ቆዩ። የተሸነፈ ኃይል መግለጫ ያበዛል ሲል የሚናገረው ደግሞ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ ዘመቻ መምሪያ ኃላፊ አርበኛ ያለው አዱኛ ነው። ብልጽግና አስቀድሞ ወደኛ ያሰማራቸው ተላላኪዎቹ በፋኖ አንድነት ምክንያት ከአንዱ እዝ እየዘለሉ ወደ ሌላኛው መግባት እንዳይችሉ በሩ ሁሉ ተዘግቶባቸዋል። አሁን መውጫ መግቢያ ሲያጡ ሩጫዬን ጨርሻለሁ ብለው ወደ ላካቸው ኃይል ገብተዋል። እነሱ መሄዳቸው ደግሞ ለአማራ ትግል በጣም ትልቅ ጥቅም አለው። ምክንያቱም አንድነታችንን እንድናጠናክርና አንድ የጋራ ጠላት ላይ ብቻ በጋራ እንድንዘምት ያደርገናል። ሙሉ መረጃውን ከዜናችን ታደምጡታላችሁ። ብልጽግና ጭንቅ ውስጥ ገብቷል። ብልጽግናውን አስጨንቆ የያዘው ደግሞ የሊቀመንበሩ በጦር ወንጀል መሰማራታቸውና የወንጀላቸው ዝርዝር እየወጣ መሆኑን ተከትሎ ነው። በዚህ የተነሳም ሊቀመንበሩን ከጦር ወንጀል ፍርድ ቤት ለመታደግ የሚዲያ ዘመቻ ተጀምሯል። ጠቅላይ ሚኒስትሩ ላይ ዘመቻው ለምንድን ነው በሚል ርዕስ ሚዲያዎች በዘመቻ መልክ ፕሮግራምና የዜና ሽፋን እንዲሰጡ ታዘዋል። ይህ ሩጫም የብልጽግናው ሊቀመንበር ከጦር ወንጀል ከመጠየቅ ለመታደግ ቢሆንም ለብልጽግናው ሊቀመንበር በጦር ወንጀል ከመጠየቅ ብቸኛው መዳኛቸው ግን አንድ ነገር ብቻ ነው። እሱም ፋኖ የጀመረውን ትግል የማያሸንፍ ከሆነ ብቻ ነው ሲሉ ተንታኞች ይናገራሉ። ፋኖ ትግሉን በአሸናፊነት ከጨረሰ ግን የብልጽግናው ሊቀመንበር በጦር ወንጀልና በዘር ማጥፋት ከመጠየቅ የሚታደጋቸው አንዳች ምድራዊ ኃይል እንደሌለም ተንታኞች ይናገራሉ። እኛም መጠነኛ ዳሰሳ የሰራንበትን የትንታኔ ዘገባ አሰናድተናል። ሰዓቱ ሲደርስ የሚደመጥ ይሆናል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። የሸዋውና ደስ የዙሪያው ታላቅ ተጋድሎ ሙሉ መረጃ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ህዝብ በወሎ ቤት አማራ ደስ የዙሪያ ታላቅ ድል ሲቀዳጅ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በበኩሉ ከባድ ትንቅንቅ ሲያደርጉ ውለዋል። የአጼ ምኒልክ ህዝብ በላጎት ወርዋሪ ሻለቃ ደስ የዙሪያ ለተከታታይ አንድ ሳምንት ያደረገው መደበኛ ውጊያ በብልጽግናው ሰራዊት ላይ ከባድ ኪሳራ በማድረስ ታላቅ ድል መቀዳጀቱን የዙ ህዝብ ግንኙነት መምሪያ አስታውቋል። የብልጽግናው ሰራዊት ሰሜን ምስራቅ ህዝብ በተከታታይ ተደጋጋሚ አፈና ለማድረግ ደስ የዙሪያ ወረዳ እንቅስቃሴ ቢያደርግም በላጎት ወርዋሪ ሻለቃ ብርቱ ምት ተመቶ ተመልሷል። በላጎት ወርዋሪ ሻለቃ ደስ የዙሪያ ወረዳ ላይ ብዙ ቀበሌዎችን በመቆጣጠር የህዝብ አስተዳደር መዋቅር በመዘርጋት የህዝቡን አስተዳደራዊና ማህበራዊ ችግሮች ለመቅረፍ ሰፊ ስራ እየሰራ መሆኑን የገለጸው የዙ ቃል አቀባይ ክፍል ሳምንቱን ያለማቋረጥ በተደረገው መደበኛ ትንቅንቅና ተጋድሎ በርካታ ድሎች የተመዘገቡ ሲሆን ተለያየንና እዚያ ላይ በተደረገው ላስጨራሽ ፍልሚያ ተወርዋሪ ሻለቃዋ ከልጅ ኢያሱ ኮር 23ኛ ክፍለ ጦር ጋር በመጣመር በርካታ የብልጽግናውን ሰራዊት ሙትና ቆስለኛ በማድረግ ቀጠናውን ማስከበር የቻለ ታላቅ ድል አስመዝግቧል ሲል አስታውቋል። በሌላ ዜና ለተከታታይ 2 ቀናት በድል የታጀበ ብርቱ ተጋድሎ እያደረገ ያለው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ባደረገው
ተጋድሎ የብልጽግናው ኤሊት ፎርስ የሚባለውን የሰራዊት ክፍል ከፍተኛ ኪሳራ ማድረስ ችሏል። የማዕከላዊ ኮማንድ ፖስት ሰብሳቢ የሆኑት የብልጽግናው ጄኔራል ሹማብ ደታ በተደጋጋሚ እንደሚተማመኑበት የሚገልጹት አየር ወለድ ኮማንዶና ሪፐብሊካን ጋርድ ሰራዊት ከፍተኛ ኪሳራ የደረሰበት ሲሆን ከዚህ በተጨማሪም የኬሚሴና የሰንበቴ ሚልሻዎችን የብልጽግናውን መከላከያ ዩኒፎርም በማልበስ ግዳጅ እየተሳተፉ መሆኑን የሸዋ ጠቅላይ ግዛት እዝ ቃል አቀባይ ክፍል አስታውቋል። ሆኖም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በብልጽግናው ሰራዊት እግረኛ ኮማንዶ እስከ አየር ወለድ እንዲሁም የባዲን አድማ ብተናና ሚልሻን በሚገባ በመፋለም ከፍተኛ ኪሳራ ማድረስ ችሏል። ኤሊት ፎርሱና የባዲ ሚልሻና አድማ ብተና መመታቱን ተከትሎ ከኦሮሞ ብሔረሰብ አስተዳደር ዞን ኬሚሴና ሰንበቴ ከተሞች የሚገኙ የብልጽግናውን የብሔረሰቡን የሚልሻ ኃይል የመከላከያ ዩኒፎርምና ጥቁር ክላሽ በማስታጠቅ በኤለንና በተሬ ለዘረፋ አሰልፎ ይገኛል ሲል የዙ ቃል አቀባይ ክፍል ተናግሯል። በተጨማሪም ጣርማበር ወረዳ ላይ የሰፈረውን የጠላት ኃይል የማመድ ቢሆነ ኮር አስቴጎማ ተራራ ክፍለ ጦር ብሩክ የደምሴ ሻለቃና የአርበኞች ጦር ደበበ ነጋሽ ብርጌድ በጋራ በመፋለም የመጣውን ሰራዊት መመለስ ችሏል ሲል የዕለቱን ተጋድሎ ገልጾታል። ወደ ተከታዩ ዜናችን እናልፋለን። እጅ የሰጡት ፋኖ አለመሆናቸውን ብልጽግናም ያውቃቸዋል። አርበኛ ታድሎ እጅ ሰጥተውና ምሕረት ጠይቀው የገቡት ሰዎች ፋኖ አለመሆናቸውን እንኳን እኛ ታጋዮቹና የትግል ባለቤት የሆነው የአማራ ሕዝብ ይቅርና ጠላት ብልጽግና ራሱ ያውቃቸዋል ሲል የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር ዘመቻ መምሪያ ኃላፊው አርበኛ ታድሎ ወርቄ ተናገረ። የብልጽግናው ስርዓት በተከታታይ ያካሄደ ያለው የፕሮፓጋንዳ ዘመቻ ውሎ ሳያድር ውድቀት ገጥሞታል። በተለይም የአማራ ክልል መንግስት ከአማራ ፋኖ ህዝባዊ ድርጅት ጋር በደረሰው ስምምነት የተነሳ የመንግስትን የሰላም ጥሪ የተቀበሉ የፋኖ አባላት እጅ ሰጡ እያለ በተደጋጋሚ የፕሮፓጋንዳ ዜና እያሰራጨ ይገኛል። ሆኖም ይህ የብልጽግናው ፕሮፓጋንዳ በቀላሉ ከመክሸፉም ባለፈ ራሱንም ለትዝብት ዳርጎታል። በዚህ ጉዳይ ምላሽ የሰጠው የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር ዘመቻ መምሪያ ኃላፊው አርበኛ ታድሎ ሰሞኑን ለመንግስት እጅ ሰጡ የተባሉ ግለሰቦች ፋኖ በህዝብ እንዲጠላ አደራጅቶ የላካቸው የእሱ ወኪሎች ነበሩ። እነዚህ ደግሞ ወደ ቤታቸው ተመለሱ እንጂ ፋኖ እጅ ሰጠም ምሕረት ጠይቆ ገባ የሚያስፈልም አይደለም ብለዋል። አርበኛ ታድሎ ሲቀጥልም እውነተኛው ፋኖ ወደ ብልጽግና የሚገባበት ምንም ምክንያት እንደማይኖር ገልጾ ትክክለኛው ፋኖ የወጣበትን ዓላማ ከግብ ሳያደርስ አይመለስም። የአማራን ህዝብ ጥያቄ ሳያስመልስና ወሰንና ማንነቱን ሳያስከብር እንዴት ፋኖ ወደ ብልጽግና ይገባል? ለትግል ወጥተህ የተመለስከው ምን አሳክተ ነው ቢባል ምን ሊመልስ ነው? በምሕረት ወደ ጠላት የሚመለሰው። በመሆኑም ሁሉም የአማራ ህዝብ ሊረዳው የሚገባው ትክክለኛው ፋኖ እጅ አልሰጠም ወደፊትም አይሰጥም በማለት ተናግሯል። የወጣንበትን ዓላማ ከግብ አድርሰንና ትልቅ ታሪክ ጽፈን ስንጨርስ ነው ወደ ቤታችን የምንመለሰው ሲል የሚናገረው አርበኛ ታድሎ ወርቄ የአማራን ጥያቄ ሳያስመልስ ወደ ቤቱ የሚገባ ፋኖ አይኖርም፣ ብልጽግና በውሸት የሚያሰራጨው ፕሮፓጋንዳ ሌሎችን እንዳያደናግር ማሳሰቢያ ሰጥቷል። የግዙፉ በጌምድር ክፍለ ጦር ዘመቻ መምሪያ ኃላፊ አርበኛ ታድሎ ወርቄ ለጣና ቴሌቪዥን የሰጠውን አጠር ያለ ማብራሪያ ተከታትለን እንመለስ። እድሉ ስለተሰጠኝ አመሰግናለሁ። ፋኖ ታድሎ ወርቄ እባላለሁ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የበጌምድር ክፍለ ጦር ዘመቻ መምሪያ ኃላፊ ነኝ። ዛሬ ማስተላልፍላችሁ ምረሽ ስለገቡ ፋኖች ነው። ያው እንግዲህ በስመ ፋኖ እንበላቸው እንጂ ምረሽ የገቡ ሰዎች ፋኖ እንዳልሆኑ ማንኛውም ሰው መንግስት ራሱ ያውቃቸዋል፣ ጠንቅቆ ያውቃቸዋል። ራሱ ፋኖ እንዲፈርስ፣ ፋኖ ወደ ስርቆት እንዲደራጅ፣ ፋኖ ሰው እንዲገል፣ ፋኖ በህዝብ ደረጃ ተጠሊ እንዲሆን በውስጥም በውጭም አደራጅቶ የላከብን ያስገባቸው ሌቦች እንጂ ትክክለኛው ፋኖ እንዳልገባ ሁሉም በሀገር ውስጥም በሀገር ውጭም ያላችሁ ትውልደ ኢትዮጵያውያን ሁላችሁም ልታስቡ ይገባል። ከዛ ውጭ ግን ያው እንግዲህ መንግስት አሸንፊያለሁ ጠቅልዬ ምረሽ አስገብቻለሁ እያለ የሐሰት ፕሮፓጋንዳ ይነፋል። ግን ይሄ መቼም ቢሆን አይሳካለትም። ቅጀት ነው፣ ይሄ ቅጀት ነው እንጂ ፋኖ ትክክለኛው ፋኖ የወጣበትን ዓላማ ግብ ሳያደርስ መቼም ቢሆን አይመለስም። በአማራ ክልል ውስጥ ያሉ ማንነቶችን ሳያስመልስ፣ ጥያቄውን ሳያስመልስ፣ ወሰኑን ደንበሩን ሳያስጠብቅ ለህዝቡ ምን መልእክት ይዞ ነው ፋኖ ምረሽ የሚገባው? መጀመሪያ ምን ሲባል ወጣ፣ አሁን ደግሞ ምን ሲባል ተመለሰ ተብሎ እንኳን በህዝብ ደረጃ ጥያቄ ቢጠየቅ መልስ የለውም። ስለዚህ በዚህ ልክ ደግሞ የወጣንበትን ዓላማ ግብ አድርሰን የወጣንበትን ትልቅ ታሪክ ጽፈን ደንበሩን ማንነቱን የአማራን አማራ እንደ አማራ በየትኛውም ቦታ ተንቀሳቅሶ የመስራት ነፃነቱ ተረጋግጦለት ይህን ሁሉ አረጋግጠን ነው በማንኛውም ቦታ ፋኖ ተደራደረ፣ ፋኖ ምረሽ ገባ እያለ መንግስት የሚዘረው የሐሰት ፕሮፓጋንዳ ሐሰት እንደሆነ በሀገር ውስጥም በሀገር ውጭም ያላችሁ ትውልደ ኢትዮጵያውያን ደጋፊዎች
በዚህ ልትሸረሸሩና በዚህ ዝቅ ልትሉ እንደማይገባ ሙሉ ጽናትና ሙሉ ተስፋ አለኝ። በቅርቡ ድላችን አስመዝግበን ወረዳዎችን ተቆጣጥረን ወደ ዞኑ የምንመጣበት መንገድ ቅርብ ነው። ከዚህ በኋላ የአማራ አመራሮችም እንዳጠቃላይ ተነጋግረው እስካሁን ድረስ አንድ ባለመሆናቸው ምክንያት ብዙ ኪሳራ እንደገጠማቸው አውቀው በቅርቡ መግለጫ ሰጠው አንድ አድርገው እንደሚያታግሉን ሙሉ ተስፋ አለኝ። አመሰግናለሁ። በድል ታጅበን ሌላ ሰዓት ደግሞ እንግዲህ እንገናኝ ነው የምለው። አመሰግናለሁ። ዜናዎቻችን ቀጥለዋል። የጠላትን ሰራዊት ማፍረሳችንን ቀጥለናል። ፋኖ የብልጽግናውን 6ኛ ዕዝ በየቀኑ እያስኮበለለ የቀጠለው የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ዕዝ በዛሬው ዕለትም የዲሽቃ ተኳሹንና የቲም መሪውን ጨምሮ ሌሎችም ወደ ፋኖ መግባታቸውን አስታውቋል። ወደ ፋኖ የተቀላቀሉት የብልጽግና ሰራዊት አባላት ከነሙሉ ትጥቃቸው መሆኑን የአፄ ቴዎድሮስ ዕዝ 201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ ተናግሯል። የአማራ ፋኖ ትግል በብልጽግናው ሰራዊት ላይ የሚያደርሰውን የተጠናከረ ምት ተከትሎ የብልጽግናው ሰራዊት እየፈረሰ ሲሆን በተለይም በአማራ ሕዝብ ላይ የዘር ማጥፋት ዓላማ ያለው ዘመቻ በወታደራዊ አዛዦቹ ዘንድ መንጸባረቁን ተከትሎ የብልጽግናው ሰራዊት አባላት በየጊዜው ከካምፕ እየጠፉ ፋኖን መቀላቀላቸውን ቀጥለዋል። ባለፉት 2 ወራት በተከታታይ በየቀኑ በአማካይ 8 የብልጽግና ሰራዊት አባላት ወደ አፋባ አፄ ቴዎድሮስ ዕዝ 201ኛ ኮር እየተቀላቀሉ መሆናቸውን በተጨባጭ ማስረጃ ዘገባ ማቅረባችን ይታወሳል። በዛሬው ዕለት የብልጽግናው ሰራዊት ዲሽቃ ተኳሽና ምክትል ቲም መሪው ከነሙሉ ትጥቃቸውና ሌላ ጓዶቻቸውም በተመሳሳይ ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። 3ቱ የብልጽግናው ሰራዊት 6ኛ ዕዝ አባላት ፋኖን ሲቀላቀሉ ሙሉ ትጥቃቸው ማለትም እያንዳንዳቸው ጥቁር ክላሽ ከ650 በላይ ተተኳሽ 6 ቦምብና የወገብ ትጥቅ እንደያዙ መሆኑን ፋኖ ሀብታሙ የሱፍ ተናግሯል። 3ቱም ወታደሮች በጄኔራል ብርሃኑ ጥላውን በሚመራው 6ኛ ዕዝ 602ኛ ኮር ውስጥ የነበሩ መሆናቸው ታውቋል። የብልጽግናው ሰራዊት አባላት ወደ ፋኖ መቀላቀላቸውን አስመልክቶ ፋኖ ሀብታሙ የሱፍ ሲናገርም የጠላትን ሰራዊት በየቀኑ በስቦ ማስገዳት ስልት እያፈራረስ ነው ወደፊትም እንቀጥላለን ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የአፄ ቴዎድሮስ ዕዝ ፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ በበኩሉ የፕሮፓጋንዳ ጋጋታ ከመንገዳችን አያቆመንም፣ የምንናገረውን እየፈጸምን የፈጸምነውን እየተናገርን እንቀጥላለን ሲል መልእክት አስተላልፏል። በዚህ የጦርነት ሂደት የብልጽግናውን ስርዓት ያላንከራተትንበት ቦታ የለም ሲል የተናገረው አርበኛ አስረስ ማረ ከሶማሊላንድ እስከ ጅቡቲ፣ ከኤርትራ እስከ ፖርት ሱዳን፣ ከቀይ ባህር እስከ አባይ ግድብ፣ ከድሮን ፌስቲቫል እስከ ባሌ፣ ከምክክር ኮሚሽን እስከ አፍሪካ ህብረት፣ ከኢጋድ እስከ ሰላም ካውንስል ሁሉንም ተዟዙሮ ውርደትን ብቻ እንዲከናነብ አድርገነዋል። ሐቀኛ ዓላማ የያዘው የፋኖ ተጋድሎ ያሸንፋል። በየዕለቱ ግፍ እየተፈጸመበት ያለው የአማራ ህዝብ የነጻነት ችቦን ያበራል። የደፈሩን የጨፈጨፉን፣ መንገድ ዘግተው ያደህዩን፣ በመጥፋታችን ላይ የተሳተፉና የተዘባበቱ ሁሉ ለፍትህ ይቀርባሉ። የሂትለርን ሰዎች የዳኘው የኑረምበርግ ችሎት እንዲቋቋም ዓለም ባይተባበረን እንኳ ለፍትህና ለርትዕ ቀና የሆነው ህዝባችን በድሉ ማግስት ግፈኞችን በፍትህ ይፋረዳቸዋል ብሏል። አርበኛ አስረስ ማረ አክሎም ወደ መጨረሻው መንገድ የሚወስደን መንገድ መራራ መስዋዕትነትና ጽናት የሚጠይቅ ቢሆንም ይሳካል። አልመጣም ሲሉት መጣሁን ገና ነፋስ ያዘለው መስሎ ዳመና እንዲል ዳኙ አለ። የስርዓቱ ቅልብ ካድሬ ድንፋታው ልክ ባጣበት በዚህ ዕለት አስደናቂዋ 74ኛ ክፍለ ጦር በከፈተችው ድንገተኛ ማጥቃት ደብረ ወርቅ የሚገኘውን የከተማውን ጠላት ሙሉ በሙሉ እርምጃ መውሰድ ችላለች። ሌሊቱን በጀመረ የጠላት ብልጽግናን ሰራዊት የማጽዳት ኦፕሬሽን በርካታ ኃይል እርምጃ ተወስዶበታል፣ እጅ ሰጥቷል። ቁንጮ የጠላት ካድሬም በተመሳሳይ እርምጃ ተወስዶበታል ሲል አሁናዊ የፋኖን ትግል ደረጃ ገልጾታል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 7 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። የተሸነፈ ኃይል መግለጫ ያበዛል። አርበኛ ያለው አዱኛ የብልጽግናው ስርዓት ወታደራዊ ኪሳራው የማይክደው ሆኖበታል። በዚህ ሰዓት ፋኖ ወደ መደበኛ ተዋጊነት ሲሸጋገር ጠላት ብልጽግና ወደ ሽምቅ ውጊያ ወርዷል። አሁን የብልጽግና አቅሙ በመግለጫና በዋና ከተሞች ላይ ተወስኗል ሲል የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዘመቻ መምሪያ ኃላፊ አርበኛ ኮማንዶ ያለው አዱኛ ተናግሯል። በዚህ ሰዓት የአማራ ፋኖ ትግል ወደ ላቀ ደረጃ መሸጋገሩን ለጣና ቴሌቪዥን የተናገረው አርበኛ ኮማንዶ ያለው የብልጽግናው ስርዓት ይህ የፋኖ አቋምና የኃይል አሰላለፍ ስለከበደው የሚያደርገው ሁሉ እንደጠፋው ተናግሯል። በዚህ የተነሳም ወደ ሸማቂነት በመውረድ ፋኖ ከሚያሳድደው ወንበዴ ቡድን ጋር ጥምረት መፍጠሩን አርበኛው ገልጿል። ፋኖ ከሸማቂነት ወደ መደበኛ ተዋጊነት አድጓል ሲል የተናገረው አርበኛ ኮማንዶ ያለው የተሸነፈ ኃይል መግለጫ ያበዛል፣ ምላሱ ረጅም ነው። አሁን ላይ ብልጽግናው ያለ ረፍት በፕሮፓጋንዳና በዛቻ
ብቻ ጊዜውን እያጠፋ የምናየው ሽንፈቱ የማይቀለብሰው ስለሆነበት ነው ብሏል። በዚህ ሰዓት የፋኖ ትግል በጥሩ መነቃቃት ላይ እንዲሆን ያደረገው የጠላት አጀንዳ ተሸካሚዎች ከትግሉ ገሸሽ በማለታቸው ነው ሲል የሚናገረው ኮማንዶ ያለው ብልጽግና አስቀድሞ ወደኛ ያሰማራቸው ተላላኪዎቹ በፋኖ አንድነት ምክንያት ከአንዱ እዝ እየዘለሉ ወደ ሌላኛው መግባት እንዳይችሉ በሩ ሁሉ ተዘግቶባቸዋል። አሁን መውጫ መግቢያ ሲያጡ ሩጫዬን ጨርሻለሁ ብለው ወደ ላካቸው ኃይል ገብተዋል። እነሱ መሄዳቸው ደግሞ ለአማራ ትግል በጣም ትልቅ ጥቅም አለው። ምክንያቱም አንድነታችንን እንድናጠናክርና አንድ የጋራ ጠላት ላይ ብቻ በጋራ እንድንዘምት ያደርገናል ሲል ተናግሯል። ብልጽግና በተደጋጋሚ በሚቆጣጠራቸው ሚዲያዎች እጅ የሰጡ ፋኖች በማለት የሚዲያ ፕሮፓጋንዳውን አጠናክሮ ገፍቶበታል። በዚህ ጉዳይ አስተያየቱን የሰጠው የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዘመቻ መምሪያ ኃላፊው አርበኛ ኮማንዶ ያለው አዱኛ ጠላት 20 ጓንዴ ሲወስድኛ 5 ብሬን እንቀበለዋለን ብለዋል። ወደ ብልጽግናው ገቡ እየተባለ በሚዲያ የሚታዩ 3 አይነት ሰዎች መሆናቸውን ሲገልጽም አርሶ አደሩን በግዳጅ ትጥቁን እየቀማ በመቅረጽ እጅ የሰጡ ፋኖ እንደሆኑ ፕሮፓጋንዳ የሚሰራባቸው አሉ። በተጨማሪ ደግሞ ራሱ አሰማርቷቸው በእኛ በኩልም በወንድም ጠቅላይ ግዛት እዙ በኩልም መግቢያ ሲያጡ ወደ ቤታቸው የሚመለሱ የራሱ ሰዎች አሉ። ሌሎች ደግሞ በትግሉ ጥንካሬ ጽናት አጥተው የሚገቡ ይኖራሉ። ነገር ግን መታወቅ ያለበት የአማራ ፋኖ ትግል አሁን የደረሰበት ደረጃ ከመቼውም ጊዜ በላይ ያደገ መሆኑን ነው ሲል ምላሽ ሰጥቷል። ሁለቱ እዞች በመግባባታቸው መሸሸጊያ ያጣው ወንበዴ ወደ ስርዓቱ ሂዷል። ይህ ደግሞ ለኛ መልካም አጋጣሚ ነው፣ ምክንያቱም አንድነታችንን ያጠናክርልናል ሲል የተናገረው አርበኛ ኮማንዶ ያለው የብልጽግናው ስርዓት የውድቀቱ ዋዜማ ላይ መድረሱን ሁሉም የአማራ ህዝብ እንዲረዳ መልእክቱን አስተላልፏል። አርበኛ ያለው አዱኛ ስለ ፋኖ አንድነት የሰጠው ማብራሪያ ተከታትለን እንመለስ። አንደኛው የውስጥ አንድነታችን እንዲሸረሽር ተልእኮ ተሰጥቶት የገባ ፋኖን መስሎ የኖረ ኃይል አለ። እሱ ኃይል እኛ አንድ ስንሆን የአንድነት ጉዟችን እየተጠናከረ መሆን እድሉ ሲሰፋ ከዚህ በኋላ ስራዬን ግዳጅን ጨርሻለሁ ብሎ ወደ አባቶቹ ወደ ላኪዎቹ የተመለሰ አካል አለ። ያ ኦልሬዲ ሁልጊዜ ሚሊሻ ሆኖ ሊታገለን ይችላል፣ እንታገለዋለን ነው። ሌላው ማህበረሰቡን እየዞረ የመኸር ወቅት ስለሆነ ከመኸር ከእርሻ ቦታው እየነጠለ መሳሪያ እየወሰደ ያለውን አካል እኛም እናውቀዋለን፣ ማህበረሰቡም ያውቀዋል። የሚወዛገብም የሚደናገርም ህዝብ የለም፣ የሚወዛገብ የሚደናገር ሰራዊትም የለንም፣ በግልጽ ስለምናውቀው። ሌላኛው ይሄ ሌባው ልክስክሱ የነበረው ነው። ያለኛ ጥሩ ነው። ከነገራችን ላይ በጣም የምንፈልገው ነገር ነው። ምናልባት ሌባው ክላሽንኮቭ ታጥቆ ከነበረ ክላሽንኮቭን ቤቱ ላይ ደብቆ ጓንዴና ምንሽር እየያዘ ገብቶ ሊሆን ይችላል። ጓንዴና ምንሽሩን ይሰብስበውና አናሎግ መሳሪያ ስለሆነ ማስቀመጥ ይችላል ስርዓቱ። እኛ ክላሾች እኛ እጅ የሚገቡበት እድል ሩቁም ስለማይሆን ደብቆ ሌባው ደብቆ ሲሄደው እያጸዳን እያያዝነውም ስለሆነ፣ በሌላ በኩል ከአቱ ወገን የሚመጡ ስናይፐር ብሬኖች አሉ። አሁን ለሚዲያ አመች በማይሆን ሁኔታ ላይ ስለነበርን እንጂ እሱ 20 ጓንዴ ወስዶ ከሆነ እኛ እኮ 4-5 ብሬን ስናይፐር ነው ከጠላት የምናመጣው። ስለዚህ ምንም ሊወዛገብ የሚችል ማህበረሰብ የለም። ማህበረሰቡ ሌቦች ነበሩ፣ እዚህ አካባቢ የነበሩ ሌቦች ጥሩኛ ሊመቱ ሲሆኑ ወደ ስርዓቱ ገብተውልናል እያለ በደስታ ነው ያለው። ከነገራችን ላይ የተደናገረም የተደናገጠም ህዝብ የለም። ሌባ ተከውኖ ገብቶልናል፣ ከዚህ በኋላ ትግሉ ጠራ፣ የእግዚአብሔር ኃይል ያለበት ትግል መሆኑ ተረጋገጠ እያለ ያለበት ሁኔታ ነው እንጂ ያለው የሚደናገርም የሚደናገጥም ህዝብ የለም። እንደ ተቋምም አቅደን አልመን የገባንበት ስለሆነ ኢፍ ብለን ነው የገባ ነው። ከያዝነው ያዝነው፣ ከእርምጃው መጣ ነው። ካልሆነ ግን ሮጦ መደበቂያ ሊያደርገው የሚችለው ስርዓቱን ነው ብለን ነው ገምግመን የገባ ነው። ከዚህ በፊት ሁለት እየተዘዋወረ እያስቸገረን የነበረ ሰራዊት ነበር። ሌባ ሰራዊት የሚመስል ሌባ ማለት ነው። አሁን ተቋማት ሁለቱም ተነጋግረው በንግግር የፈቱት ጉዳይ ስለነበረ አንዱን አያስጠጋም፣ አንዱን ስለማያስጠጋ የመጨረሻ ሰርቆ መሸሸጊያ ምሽጉ የስርዓቱ ቤት ነውና ወደ ስርዓቱ ቤት ሂዷል። ያለኛ መልካም አጋጣሚ ነው። አንድነታችን ይጠናከራል። በአንድ አንድነታችን ጨርሰን ቋጭተን ኦልሬዲ የተሰጠው የተሰየመ አካል እስካለ ድረስ ያ ኦፊሻሊ ይፋ እስከሚያወጣው ምንም ነገር ማለት አልፈልግም። እያለቀ ያለ አንድነት አለ። እሱ ለቀ በኋላ በቂ መደበኛ የሰለጠነ ተዋጊ ሰራዊት አለን። እሱን ይዘን ወደፊት እንገሰግሳለን። አንድ አይነት ጠላት ብቻ ይኖረናል ማለት ነው። ከውስጥ ሆኖ የሚረብሸን፣ አንድነትን የሚያናጋ፣ እርስ በራስ የሚያታኩስ፣ የሚሰርቅ፣ የሚቀጥፍ፣ ከአንዱ ወደ አንዱ የሚሽለጠለጥ ወንበዴ አይኖርም ማለት ነው። እጅግ አድርጌ ነው የማመሰግነው አርበኛ። የጸጥታችን ይዘን የገባ ነው። ይቆራረጥ ነበር። አርበኛ ቀጥል።
እና ለዛ ነው ማጽዳትና ማብቃት ብለን የገባነው እኮ ዘመቻ ውጀን የገባነው ያለውን ሰራዊት ማብቃት ይሄ ልክስክሱን ሌባውን ወንበዴውን ማጽዳት ብለን እስከገባን ድረስ ስኬታማ እየሆንን ነው። በስኬት እየገሰገስን ያለ ነው እንደ ተቋም። ይሄንን ለማለት ፈልጌ ነው። ክቡራትና ክቡራን ወደ መጨረሻው ዜናችን እናልፋለን። ሊቀመንበሩን የማዳን ዘመቻ። በኢትዮጵያ ምድር የተፈጠረው ጦርነት በርካታ ውድመት ያስከተለ ከመሆኑም ባለፈ ከባድ የጦር ወንጀልና አሳሳቢ ዘር ማጥፋትም የተፈጸመበት ሆኗል። ይህን የጦር ወንጀል የሚያጋልጡ ዓለም አቀፍ ዘገባዎች መውጣታቸውን ተከትሎ የብልጽግናው ጦር ዋና አዛዥ በጦር ወንጀል እንዳይጠየቁ የሚዲያ ዘመቻ ተጀምሯል። በዩጎዝላቪያ የስሎቦዳን ሚሎሶቪች መንግስት ላደረሰው የጦር ወንጀል ተጠያቂ የሆኑት ፕሬዝዳንት ሚሎሶቪች መሆናቸው ይታወቃል። በኢትዮጵያም ኮሎኔል መንግስቱ ኃይለማርያም እንኳን ሰው ዝንብም አልገደልኩም ብለው ቢክዱም እሳቸው የሚመሩት ስርዓት ላደረሰው ሁለንተናዊ እልቂት እና ባሳለፉት ውሳኔ ምክንያት የሞት ፍርድ የተፈረደባቸው መሆኑ ይታወቃል። የአልበሽር መንግስትን በዳርፉር እልቂት ተጠያቂ በመሆኑ የአገሪቱ ጠቅላይ ጦር አዛዥ ኦማር ሐሰን አልበሽር በዓለም አቀፉ የጦር ፍርድ ቤት ተጠያቂ መሆናቸው አይዘነጋም። ከነዚህ በተጨማሪም በጣሊያን የሙሶሎኒ አስተዳደር በጀርመን የሂትለር መንግስትም ላደረሱት ውድመትና የዘር ማጥፋት የደረሰባቸው የፍርድ ቅጣት የሚታወስ ነው። በእርግጥ በኮንጓውያን ላይ እልቂትን የፈጸሙት የቤልጅየሙ ንጉስ ሊዮፓርድ በፍርድ አልተጠየቁም። የደቡብ አፍሪካው አፓርታይድ መሪ ፍሪድሪክ ዊሊያም ዲ ክለርክም በተመሳሳይ በሕግ ከመጠየቅ ይልቅ የሰላም ኖቤል ሽልማት ተበርክቶላቸዋል። ከዚህ በላይ እንደተገለጹት ሁሉ የብልጽግናው ሊቀመንበርም የሚመሩት ጦር በእሳቸው ቀጥተኛ ትእዛዝ ሰጭነት አማካኝነት እያደረሰ ያለውን የዘር ማጥፋት ጦርነት ተከትሎ ሊቀመንበሩ በፍርድ እንዲጠየቁ የሚያስገድድ መሆኑን የፖለቲካና የሕግ ተንታኞች ይናገራሉ። በተለይም በቅርቡ ተከታታይ ዓለም አቀፍ ሚዲያዎች ዘገባ መስራታቸው የተባበሩት መንግስታት ድርጅት፣ የአውሮፓ ህብረትና የአፍሪካ ህብረት በአልጀርሱ ስምምነት ጉዳይ ያስተጋቡት አቋምና ኤርትራ ከኢጋድ የመውጣቷ ጉዳይ ለብልጽግናው ሊቀመንበር አስጊ ጉዳዮች ሆነዋል። በዚህ መሃል እያሉ ደግሞ የኢትዮጵያ ታሪካዊ ጠላት ግብጽ በአባይ ግድብ ጉዳይ የምታራምደው አቋም የብልጽግናው ሊቀመንበርና የተባበሩት አረብ ኤሚሬቶች ለሱዳኑ ጄኔራል ሐምዳን ዳጋሎ የሚሰጡት ወታደራዊ ድጋፍ መጋለጡ፣ እነዚህ ሁሉ ክስተቶች ለብልጽግናው ሊቀመንበር የማይወጧቸው ዳገቶች ሆኖባቸዋል። በተለይም በአማራ ህዝብ ላይ የከፈቱት የዘር ማጥፋት ጦርነት ዓለም አቀፍ ትኩረት እያገኘ መምጣቱ ያሳሰባቸው የብልጽግናው ሊቀመንበር በእሳቸው ትዕዛዝ ለሚተዳደሩ መገናኛ ብዙሃን የገጽታ ግንባታና በህግ ላለመጠየቅ ከለላ የመስጠት ስራ እንዲሰሩ ትዕዛዝ ሰጥተዋል። በትናንትናው ዕለትም የኢትዮጵያ ብሮድካስት ኮርፖሬሽን የሚባለው ተቋም ጠቅላይ ሚኒስተሩን ለምን በሚል ርዕስ የመከላከል ዘመቻውን በይፋ አስጀምሯል። ለብልጽግናው የመገናኛ ብዙሃን አስተዳዳሪዎች የሰጠው መመሪያ በብልጽግናው ስርዓት ላይ የተነሱ ኃይሎች በሙሉ በኢትዮጵያ ላይ እንደተነሱ ተደርጎ አጀንዳ እንዲቀርጽ የሚያሳስብ ነው። የሚዲያዎች ዘገባ አጀንዳው ሲቀረጽ የኢትዮጵያ ጠላቶች ትኩረት ያደረጉት በመሪው ላይ የሆኑበት ምክንያት ጠቅላይ ሚኒስተሩ ለኢትዮጵያ ህዳሴ ያለ ረፍት በስኬት የሚሰሩ በመሆናቸው ነው። በአገር ውስጥ የተነሱ ተቃውሞችም የህዝብ ጥያቄዎች ሳይሆኑ የባዕዳን ተልዕኮ ተቀባዮች ናቸው የሚሉ መልእክቶችን በአዳራሽ ስብሰባ፣ በሚዲያ ፕሮግራሞችና በዜና ሽፋኖቻቸው በኩል እንዲያስተጋቡት መመሪያ ወርዷል። ከብልጽግናው ሊቀመንበር ተጽፈው ለመገናኛ ብዙሃን የተላኩት ከወንጀል መደበቂያ ምክንያቶች ደግሞ ጠቅላይ ሚኒስተሩ በኢትዮጵያ ፖለቲካ ውስጥ አግላይና ልዩ ተጠቃሚ ክልል እንዳይኖር አድርገዋል። የህዳሴ ግድብን ከብልሽት ታድገው ግንባታው እንዲጠናቀቅ አስችለዋል። የቀጠናውን ዲፕሎማሲ በበላይነት መረከብ ችለዋል። ከተቃዋሚዎች ጋር የወንበር መጋራት አድርገዋልና የመሳሰሉትን ነጥቦች በማንሳት ነው። በእነዚህ ምክንያቶችም የኢትዮጵያ ጠላቶች ስለቀኑ በጠቅላይ ሚኒስተሩ ላይ ዘመቻ አስከፍተውባቸዋል የሚለው የብልጽግናው ሊቀመንበር ከጦር ወንጀለኛነት የመጠበቅ የሚዲያ ዘመቻ የዘነጋው ቁልፍ ነገር አለ። እሱም በኢትዮጵያ ምድር ላለፉት 5 ዓመታት ያለማቋረጥ ጦርነት መካሄዱን ነው። በብልጽግናው ሊቀመንበር ቀጥተኛ ትእዛዝ ሰጭነት አገሪቱ ውስጥ የደረሱ የሰብአዊ መብት ጥሰቶች፣ የንጹሃን ግድያዎች፣ ማንነትና ሃይማኖት ተኮር ማፈናቀሎች፣ በጦርነት ውስጥ ያልተፈቀደ የጦር መሳሪያ በመጠቀም ንጹሃንን መጨፍጨፍ፣ የማህበራዊና ኢኮኖሚያዊ መሰረተ ልማቶችን ማውደም፣ ሴቶችና ታዳጊ ወንዶችን በሰራዊት መድፈር፣ የቤተ እምነቶችን በጦር መሳሪያ ባልሞ ተኳሾች ማፍረስ፣ የሃይማኖት መሪዎችና አገልጋዮች መሳደድና መገደል የተፈጸመው በብልጽግናው ሊቀመንበር ትእዛዝ ሰጭነትና ፍላጎት መሆኑ ነው። ከጎረቤት ሀገራት ጋር የገቡበት የጦርነት ተንኳሽ ፖሊሲም ለቀጠናው አለመረጋጋት ለብልጽግናው ሊቀመንበር ሌላው የፖለቲካ ክሽፈት ማሳያ ነው። በዚህ ደረጃ ሀገርን እጅግ ወደ ኋላ የጎተቱትና ያወደሙት የሀገሪቱ ዋና ጦር አዛዥ በጦር ወንጀለኛነት መጠየቅም ሆነ በዘር ማጥፋት ወንጀል መከሰሳቸው የጊዜ ጉዳይ ካልሆነ በስተቀር የሚቀርላቸው አይመስልም። መጽሐፉ ኃጢአተኛን ማንም ሳያሳድደው ኃጢአቱ ያሳድደዋል እንደሚለው የብልጽግናው ሊቀመንበርም በ7 ዓመታት የስልጣን ዘመናቸው የፈጸሟቸው የጦር ወንጀሎችና የዘር ማጥፋት ወንጀሎች ከወዲሁ ያስደነገጧቸው ጀምረዋል። ለዚህም ሲባል የሚዲያው ዘመቻ ተጠናክሮ እንዲቀጥልና የጦር ወንጀሉን ሌሎች ኃይሎች ወስደው
ያሉት ሊቀመንበሩ ግን ነፃ እንዲሆኑ በቅድ እየተሰራበት ነው። ከኤርትራ ጋር ወደ ጦርነት ለመግባት በአደባባይ መናገራቸው በዓለም አቀፉ ማህበረሰብ ዘንድ ምስክር ሆኖ ሲቀርብባቸው በአማራ ህዝብ ላይ የፈጸሙት ወንጀል ደግሞ ጣና ቴሌቪዥንን ጨምሮ ሀቀኛ የአማራ ሚዲያዎች በተከታታይ ዘገባዎቻቸው ማጋለጣቸውን ቀጥለዋል። ይህን ጥረት ተከትሎም ዓለም አቀፍ ሚዲያዎችና የሰብአዊ መብቶች ተሟጋቾች ድርጅቶች ፊታቸውን ወደ አማራ ክልል ማዞር ጀምረዋል። እነዚህ ተከታታይ እንቅስቃሴዎች ደግሞ ለብልጽግናው ሊቀመንበር እረፍት የሚነሷቸው አስጨናቂ ክስተቶች ናቸው። ጥያቄው የብልጽግናው ሊቀመንበር ከፈጸሙት የጦር ወንጀል ለማምለጥ የሚዲያ ዘመቻቸው ያድናቸዋል ወይ? ለብልጽግናው ሊቀመንበር በጦር ወንጀል እንዲጠየቁ ምክንያት የሚሆነው የፋኖ ትግል ነው? የፋኖ ትግል በተገቢው መንገድ ተመርቶ በአሸናፊነት ይጨርሳል ወይ? የሚሉት ናቸው። የጣና ቴሌቪዥን ፖለቲካ ተንታኞች በዚህ ጉዳይ አስተያየታቸውን ሲሰጡ የፋኖ ትግል በአሸናፊነት እንዳይጠናቀቅ ብልጽግናና ህወሓት የቻሉትን ሁሉ ጥረት እያደረጉ ነው። ፋኖ የጉዳዩን አሳሳቢነት ታሳቢ በማድረግ ጊዜ ሰጥቶ በመምከር እነዚህን ፈተናዎች በብቃት ማሸነፍ ከቻለ የጠቅላይ ሚኒስትሩ ድርጊት በጦር ፍርድ ቤት የሚያቀርብ ስለሆነ ለጠቅላይ ሚኒስትሩ አሳፋሪና አሳሳቢ ነው። በመሆኑም ፋኖ አንድነቱን መስርቶ ማሸነፍ እንዳይችል የቻሉትን ሁሉ ያረጋሉ ብለዋል። ተንታኞች አክለውም ለጠቅላይ ሚኒስትሩ ከፍርድ ማምለጫ ብቸኛው መንገድ የፋኖ አለማሸነፍ ብቻ ነው ሲሉ አስረግጠው በመናገር ለፋኖ ማሳሰቢያ ሰጥተዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 7 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።